ወራበል ይጨንተ ማለት ይሄ ቪዲዮ ስንት ላይክ ካገኘ ታገብኛለሽ? 63375 ላይክ ካገኘ እናወራበት። ኧረ ፋሚሊ ሰምታችኋል? አስገቡኝ በቅርብ ጊዜ አረብ ሀገር የምትሰራ ሴት ማለት ነው። ለምን እንደማትለወጥ ታውቃላችሁ? እኔ አሁን ላሳያችሁ ለምን እንደማትቀየር። ይሄ ለአባቴ እናት፣ ይሄ ለአባቴ አባት፣ ይሄ ለእናቴ እናት፣ ይሄ ደግሞ ለማን ብዬ ነው የምሰራው? እቺ ብቻ ነች። እኔ እቺ ምንድነው ማረጋት? እኔ እኮ እየራበኝ አይደል እንደ አረብ ሀገር የምሰራው። እና እንዴት ናችሁ ታዲያ? የግናችሁ ሄና አብራችኋል ወይ? እንዴት ናችሁ? ደህና ናችሁ? ነው ያለው። አልሐምዱሊላህ ሁሉ ሰላም አለው። አልሐምዱሊላህ። እቺን ቪዲዮ እስቲ ሼር ምናምን አድርጉልኝ፣ የምር ለሚያቅሰው ማለት ነው። እኔ ስለማላውቅ ነውና ሴትዬ ኒቃብ አስለበሰችኝ ማለት አስለበሰችኝ ስላችሁ ሰውዬ እንዳያይሽ ምናምን ብላ ነው ሲጀመር አድርጌዋለሁ። አሁን ከሰው ተደብቄ ነው እዚህ ያው ነዛ ነው እና ከሰው ተደብቄ ነው ምጭ ቪዲዮ ይቀረጽኩላችሁ ያለሁት። ወላሂ ካስለበሰችኝ መች መሰላችሁ? ዛሬ ሶስተኛ ቀን ነው፣ ያ ሶስተኛ ቀን ነውና ወላሂ ማለት ግዴታ ነው ያደረገችብኝ። እና እኔ አሁን ልላችሁ ፈለኩት እሷን ተዋትና አሁን እኔ አረረኩት እና ወደ ሀገር ስገባ ማውለቅ እችላለሁ ሳ እና ለሚያቅሰው ወንጀል እንዳልሆነብኝ ማለት ወንጀል ሆነ ይሆንብኛል ወላ አይሆንብኝም። እና ጠይቁ። ምን አይነት አማርኛ ነው የማወራው? ሼር አድርጋችሁ ለሚያቅሰው እና የሚያቅሰው ደግሞ ወይ ከፈለጋችሁ በውስጥ ከተመቻችሁ በኮሜንት ማሳውቁኝ። ወላሂ በጣም የተጨነኩት ደግሞ ኒቃብ እንዴት እንደሚያምርብኝ ማለት በቃ ኒቃቡ ያምርብኛል፣ ግን መልሱን እንጠብቃለሁ። ለብሼ ላሳያችሁ። እንዴ ቀይ ለብሼ ላሳያችሁ። እት በአላህ ያምርብኛል እኮ ግን ምን ማድረግ እችላለሁ? ምንም ይኸው እላችኋለሁ። ስራዬን እንደዚህ ሆኜ ነው የምሰራው። ወላሂ እንደዚህ ሆኜ ነው የምሰራው። እና ባባ እንዳያይሽ ነው ያለችኝ። እና ከዚህ ወረበል ስለኔ እያወራች ነው። ተዋት እሷን። ግን ያው እኔ ምላችሁ እንትን በሉልኝ፣ ሼር ኮፕሊንግ ሪፖስት አድርጎ። እኔ እንደዚህ ብያችሁ አላውቅም፣ ወረበል እንዲህ እንደዚህ ብያችሁ አላውቅም። እና ይህ ጥያቄ በጣም ብዙ ሰው ጠይቄ ያለው እና ቆይ ጠይቄ እነግርሻለሁ ምናምን ብለው እንትን አሉኝ። እና እሷ ደግሞ ያው አለበሰችኝ እና እላችኋለሁ ንገሩልኝ እሺ። ሼር ኮፕሊንግ ምን አድርጉልኝ። እኔ ወራበል ይጨንተ ማለት ደስ ይላል እኮ ይሁን። ላሙን አይታችኋል? እንትን ይላል የሆነ ውስጥ የሆነ ደስታ አለው፣ ልብ ውስጥ ደስታ አለው። ግን ትንሽ ትንፋሹ ምናምን ከፊት ጋር ሲሄድ በጣም ይሞቃል፣ በጣም ይሞቃል ወላሂ። በዚህ ሙቀት ደግሞ ያው ምንም ላደርግ አልችልም። ይኸው ነጭ ሆኛለሁ ሲጀምር ነጭ። አውዚ ቢላ ብቻ ሼር ምን አድርጉልኝና ወንጀል እንዳልሆነብኝ አድርሱልኝ። እናወዳችኋለሁ ጋይስ። የተማሪ ካሊድ ውጤት ይፋ ተደርጓል። እናቱ ሞቷ የኑዛዜ ቃሏን ለማክበር በከፍተኛ ሀዘንና የስነ ልቦና ጫና ውስጥ ሆኖ የስምንተኛ ክፍል ፈተናውን የተፈተነው ተማሪ ካሊድ የክልላዊ ፈተናውን በላቀ ውጤት በማለፍ ወደ 9ኛ ክፍል መሸጋገሩ ተነግሯል። ታዲያ ታዳጊው ክልላዊ ፈተናውን በወሰደበት ወቅት እናቱ በጽኑ ታመው በሕክምና ላይ ይገኙ የነበረ ሲሆን ከሞታቸው በፊት በምንም አይነት ምክንያት ቢሆን ትምህርትህን እንዳታቋርጥ በማለት አስምለውት የነበረውን ቃል በጽናት መወጣት ችሏል። ታዲያም እናቱ በወቅቱ በሕክምና ላይ ያሉ ማረፋቸውን ተከትሎም የመጣበትን ጥልቅ የእናት ህልፈት ሀዘን ውጦና በቤተሰቡ ላይ የወደቀውን ከባድ ሀዘን ተቋቁሞም የተሰጠውን ፈተና በብቃት አጠናቋል። እናም አሁን ላይ ይፋ በተደረገው የፈተና ውጤት መሰረት ተማሪ ካሊድ 77.93 አቨሬጅ እንዲሁም 86.6 ፐርሰንታይል በማምጣት በጥሩ ነጥብ ወደ 9ኛ ክፍል ማለፉ ታውቋል። ሁላችሁም እንኳን ደስ አለ በሉት። ለተጨማሪ አዳዲስ ቪዲዮዎች ደግሞ ፎሎ ማድረግ እንዳትረሱም። እስካሁን ዝም ብዬ ነበረ በሀያት መሐመድ ጉዳይ የተወሰነ ሐሳብ እኔም ከሀገር ያስመጣሁት ከኮምቦልቻ እኔ ስለሆንኩኝ
ማለት አሁን ሙባረክ ፖድካስት ላይ እንድትቀርብ እናቷንም ቤተሰቧን የሚመለከታትን አካል አናግሬ እውነት አለኝ እኔ እዛ ቦታ ላይ የመጣሁት እኔ አይደለሁም እዛ ላይ የተፈጠረውን ነገር አላቅም ስለዚህ የልጄንም እውነት ስሙልኝ በዚህ ጉዳይ እንዲህ ይሆንን ነው ብለዋል እናትየውና እሷ ጋር ማለ የሚባለውን እውነት እንድናዳምጣት መጣለች እግረ መንገዱን የሩቃም እንዲቀራላት ምናምን ፕሮሰሶች እየተደረገው ነው ያሉት ኢንሻአላህ በዛ መንገድ ይስተካከላል ለሙስሊሞች አንድ ጥያቄ አለኝ ሙስሊም ወንድም እቺ ልጅ ቀጣፊ ሌባ ወሮበላ ምናምን የምትሉ አሰዎች ማለት ነው ምንድነው ምን ኤቪደንስ ይዛችሁ እስኪ እውነታውን ምንድነው እቺ ልጅ ያደረገችው አንድ የሲህርን ዓለም የሚያውቅ ሙስሊም የጂኖችን ዓለም የሚያውቅ ሙስሊም እስልምና ውስጥ በዚህ መንገድ ያለውን አስተምሮ የሚያውቅ ሙስሊም ሰዎች ሲህር የተሰራባቸው ሰዎች ሐላቸው ሲነሳ ወይም ደግሞ ባልታወቀ ምክንያት ወደ ሌላ ማንነት ሊቀየሩ እንደሚችሉ የሚያውቅ ሙስሊም እንዴት እንዲህ ልትሆናለች ብሎ ሊጠረጥር አልቻለም እኔ ሙስሊም እህታችሁ ነኝ ከፍሬ አላውቅም እዛ ሚዲያ ላይ የተፈጠረው ነገር መረጃው የለኝም ከናንተ እኩል ያየሁት ካለን እጂ ምናምን ተብለን ሎጂካል መሆን የለብንም ሃይማኖተኛ ሰዎች ነን ከአቅላችን በፊት ነቅል ይቀድማል ነቅል ማለት ቁርአን ሐዲስ ላይ እንዲህ አይነት ጉዳይ ላይ ያሉትን ነገሮች ማየት ተገቢ ነው ግልጽ ነው በጂን ዓለም ላይ ምን አይነት ተንኮል እንደሚሰራ እንግዲህ ብዙ መረጃዎች ማጥቀስ ይቻላል በዙሪያችሁ መቼም ሲህር ታሞ ጉድ ያልሰራ ያልሳቃችሁበት ያላሰቃችሁ እኮ ሰው የለም አይደል በሚያደርገው ተግባር ለምን እንደገረማችሁ ግን አላቅም ነኝ ግልጽ ነው ይሄ ከዚህ በፊት ሲቀራላት ነበር በቃ እንደዚህ አይነት ህመም ሊያጋጥማ ይችላል ናው ግን አሁን ላይ ግን እኔ ሙስሊም ነኝ ብላለች ያለፈውን ነገር እንተዋለን ዋሸሽ ቀባጠረች ዘለለች ፈረጠች ምናምን የሚባለውን ነገር እኛ ማድረግ ያለብን እንደ አንድ ሙስሊም ሶሳይቲ እቺ ልጅ በመክፈር ውስጥ የምናገኘው ትርፍ የለም ብትሰልም ከፍር ሙስልምናን ባጠቅምም ልጅቷ ግን አንድ ሰው ከእስልምና ጎዳና ሊወጣ ነው ብለን ካመንን የቻልነውን ነገር ምን አገባኝ አይሰራም እስልምና ላይ እንደፈለገችቱ የሚባል ትምህርት የለም እስልምና ላይ ልናግዛት ይገባል ዲንን ልናስተምራት ይገባል ሂጃብ እንዴት መልበስ እንዳለባት ልናስተምራት ይገባል እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ አረብ ከሆነ እዚህ ምን አባቱ ይሰራል ይህ ሰው አንድ የብሮድካስት ባለቤት ወይ ደግሞ ብሮድካስት ላይ ሰውን ጋብዞ አንድን እምነት በመወከል የሚናገር የእምነቱ ተቆርቋሪ ነው በዚህ ልክ አደባባይ ላይ አረብ ከሆነ ወደ አረብ መመለስ ይችላል ምን አባቱ ይሰራል ብሎ በአደባባይ እንግዲህ ለተጠየቀው መልስ ሰጥቶ በዚህ መልክ ይሳደባል እንደዚህ አይነት ተራ ግለሰቦች እነሱ የራሳቸውን ከርስ ለማሙላትና ሚዲያቸውን በሆነ ባልሆነ ለማስተዋወቅና ቫራል ለመውጣት የሚተጉ ሆዳደሮች ናቸው እንግዲህ ብዙ የተናገራቸው ንግግሮች አሉ ከነዛ ውስጥ ምንድን ያለው ሀያት ላይ ለምንድነው እንዲህ የተረባረቡት ሀያት አዋቂ ስለሆነች ነው እምነታቸውን በደንብ ጠንቀቃ ታውቃለች የሚል አይነትንም ቃል አንስቷል ይህ ሰው ልክ እንደ ልጅቷ ባዶ ቀፎ እንደሆነና የተነገረውን ምዕራፍና ቁጥር እንኳን ገብቶ ማየት የማይችል ባዶ ሰው እንደሆነ ትገነዘባላችሁ ለምሳሌ እሷ የተናገረችው ሱረቱል በቀራ ውስጥ ይገኛል ነፍሶቻችሁንም ልጆቻችሁንም ከሳት አድኑ ይላል ብላ የተናገረችው ሱረቱል በቀራ ውስጥ ፈጽሞ የለም ሱረቱል በቀራ ስንማር ተውሂድ ነበር የተውሂድን እየተማርን የሚባል ነገር የለም ቁርአን ነው ተውሂድ ነው ሱብሃንአላህ ምን ያክል ድፍን እንደሆናችሁና በጭፍን እንደምትጓዙ የሚያሳይ ነው ሀያት ብላችሁ እናንተ ያመጣችኋት ልጅ ፈጽሞ እስልምናን ልታቅ ቁርአንን ልትቀራ ኪታብን ልታቅ ይቅርና ወላሂ ነው ምላችሁ ስታልፍ በጆሮዋ ተውሂድንም ሆነ ቁርአንን አልሰማችም ይህንን ደግሞ በስፋት ዩቲዩብ ላይ እየተሰራ ነው እኛም እየሰራንበት ነው ውሸታችሁን በአደባባይ እናጋለጣለን ሁሌም ውሸት ይወድቃል እውነት ይቆማል ስለዚህ ቫዮላይ የዳችሁ ዩቲዩባችንን ሰብስክራይብ ማድረግ አትርሱ አዳዲስና አብሮነታችንን የሚያዜሙ ቃላቶችን ታገኛላችሁ የኛን አብሮነትና ጉርብትናችንን ቀምተው እነሱ ለመታወቅና ሆዳቸውን ለማሙላት የፈለጉትን በአደባባይ ቀጥፋሉ እኛ ደግሞ ያጋለጥን በአንድ መስኮት የመስጊድንም የቤተክርስቲያንንም ጣራ ስናያደግንን ትውልድ እንታደጋለን ፍቅራችን ይቀጥላል ጠላት ይወድማል ኢንሻአላህ
ሀገራዊ ምክክሩ ላይ ለማታውቁ ኢትዮጵያ ውስጥ በዚህ ሰዓት ሀገራዊ ምክክር የሚል ዝግጅት አለ። እዛ ላይ ሁለት አካባቢ ሙስሊሞች ተሳትፏል። ከነዛ መካከል አንዱ ኡስታዝ አህመዲን ጀበል ነው። የብልጽግና ፕሮቴስታንት ካሜራማኖችም ለሶሻል ሚዲያውም ለቴሌቪዥኑ ካሜራቸውን ኡስታዝ አህመዲን ጀበል ላይ ያደርጋሉ። ፎቶ ሶሻል ሚዲያ ላይ ወይም ቴሌቪዥን ላይ አልፎ አልፎ ኡስታዝ አህመዲን ጀበልን ሲያዩ አኩራፊ ኦርቶዶክስ ኢትዮጵያውያኖች እንዴት ነው ሙስሊም ኢትዮጵያ ሀገሬ ናት ብሎ ሀገራዊ ምክክር ላይ የሚገኙ ብለው እያለቃቀሱ ነው። ጭራሽም ነባሩ ሙስሊም አህመዲን ጀበል እያሉ ነው። አህመዲን ጀበል እና ነባሩ ሙስሊም ሁለት አይነት ሙስሊም አድርገው ሰርተዋል። ነባሩ ሙስሊም የሚሉት በነገስታቱ ዘመን የነበረው ሶፊያው ወይም በኢህአዴግ ዘመን አህባሽ የሚባለው ማህበረሰብ ነው። እንግዲህ ከነገስታቱም ጀምሮ እስከ ወያኔ ስርዓት ድረስ አንድ ሁለት አረንጓዴ ሙጠምጤሞች አምጥተው ፊት ለፊት ቁጭ ያደርጋሉ። ልክ እንደ ፕሮቴስታንት ሐሰተኛ ነብያት ሜካፕ እና ሂውማን ሄር ያደረገች ሴት ፊት ለፊት እንደሚያደርጉ ለታይታ ማለት ነው። ለታይታ እንደ ታቦት ቁጭ የሚሉ ሶፊዮችና አህባሾችን ያመጣሉ። እኔ በህይወት ዘመኔ የሰው ታቦት ያየሁት የአህባሽ እንትኖች ናቸው። የአህባሽና የሶፊያ የሃይማኖት አባቶች የሚባሉ ናቸው። ለአንዳች ንግግር የማይናገሩ ትንፍሽ የማይሉ እንዴ በ21ኛው ክፍለ ዘመን እኮ በሰው ልጅ ታሪክ መቀበሪያ ቦታ የተከለከለ የኢትዮጵያ ሙስሊም እኮ ነው። በደቡብ ጴንጤው በሰሜኑ ኦርቶዶክሱ ሙስሊምን መቀበሪያ የሚከለክል የሞተን ሬሳን አትቀበርም ብሎ የሚከለክል እኮ የኢትዮጵያ ክርስቲያን እኮ ነው። ጽንፈኛ ኦርቶዶክስና ጽንፈኛ ፕሮቴስታንት ማለት ነው። የኢትዮጵያ ሙስሊም እኮ ኢትዮጵያ አድሚኒስትሬሽን ላይ ይመለከተኛል እያለ እኮ አይደለም እኮ የሚሳተፈው እንደ ተሳትፎ ማያውቅም። አሁን ላይ እኮ ቢጠየቅ እኮ ሀገራዊ ምክክሩ ላይ እዚህ ጴንጤ መቀበሪያ ቦታ ከለከለን፣ ኦርቶዶክስ መቀበሪያ ቦታ ከለከለን። ለዛውም ጴንጤና ኦርቶዶክስ አይባልም። እዚህ ቦታ በደቡብ ኢትዮጵያ በሰሜን ኢትዮጵያ ሙስሊሞች መቀበሪያ ቦታ ተከልክለዋል። እባካችሁ ንጉሶ መቀበሪያ ሙስሊሞች ይስጡኩሩ እየተባለ እኮ ነው። ሙስሊም ተማሪዎች ትምህርት እየተከለከሉ አራ ልጆቻችን ይማሩ እየተባለ መብት የሚጠየቅባት ናት እኮ ኢትዮጵያ እኮ። እነዚህ እኮ ነባር ሙስሊም ወይም አህመዲን ጀበል ሙስሊም የሚሉት ለምንድን ነው? እነዛ አረንጓዴ ጠምጣሚዎቹ እንደ ታቦት ከለዋ ተቀምጠው ከዛ የማይወጡ ለአንዳንድ ለፕሮፋይል እንኳን ስብሰባ ሲጠሩ እጃቸውን አውጥተው በነገራችን ላይ ድሮ የነበሩት አህባሽ ምናምን አሁን ለሱ የሚባሉት ሃይማኖት አባቶች ደቡብ ክልል ሙስሊም ያለ አይመስላቸው። ደቡብ ክልል ሙስሊም እንዳለ እንኳን የማያውቁ በሰሜንና በደቡብ በምስራቅና በምዕራብ ያሉ ሙስሊሞች ምን ደረጃ ላይ እንዳሉ ምን ችግር እንደሚደርስባቸው ትምህርት ይከልከሉ፣ መቃብር ቦታ ይከልከሉ፣ ሂጃብ ይከልከሉ፣ መስጂድ ይከልከሉ አያውቁም። እንኳን ስብሰባ ብቻ ይጠራሉ፣ ለፕሮፋይል ብቻ ነው የሚገኙት። ታዲያ እንደዚህ አይነት የሃይማኖት አባት እኛን ይወክለናል እንዴ? የታቦት እኮ ነው ህይወት ያለው ተንቀሳቃሽ ታቦትን ያየሁት የሶፊያ ሃይማኖት አባቶች ናቸው። ይሄ በሰፈር እንዴ በሰፈር እንኳን የሰፈር ሰው እንኳን እንዲህ አድርጉ ብሎ የማያስተምር አረ አላህማ ይበቀላችሁ እናንተንም ኦርቶዶክሶቹንም ማለት ነው። ኦርቶዶክሶቹ አሁን ምንድነው የሚሉት? በቃ እጅ አውጥቶ ኢትዮጵያ ሀገሬ ናት ብሎ እንደዚህውም ብሎ ሐሳብና አስተያየት መስጠት የሚችል ሙስሊም ማየት አይፈልጉም። ሙስሊም አፉን ዘግቶ ቁጭ፣ መቀበሪያም እየከለከልከው ዝም፣ ሂጃብ እየከለከልከው ዝም፣ ትምህርት እየከለከልከው ዝም፣ በቃ አለ መሞትም እየከለከልከው ዝም፣ እየገደልከው ዝም የሚል ሙስሊም አለ። ዝም አንልም። ለምንድነው ዝም የምንለው? እናንተ ሲጀመር በቃ የኢትዮጵያ በታሪክ የመጣው የኦርቶዶክሱ አስተዳደር አድሚኒስትሬሽን ወደ ጴንጤ ተላልፏል። ኢቭን ተሐድሶች ከበሮቹን መቋሚያቸውን መነጠላቸውን ምናምን እየወሰዱ ነው። ኦርቶዶክስ በዚህ ሰዓት በቃ ፋሽኗ ያለፈባት ናት። ይሄ ፋሽኑ ያለፈበት መንግስት ፋሽኑ ያለፈበት ዶግማና ዶክትሪን ይዛችሁ እየወጣችሁ አታለቃቅሱ። ቴዲ አፍሮ ጠንቋይ ይቀልብ ይመስል ዳስ ጠል ብላችኋል። ዳሳችሁን ጥላችሁ ሀዘናችሁን አጣጥሙ። ከዛ የአህመዲን ጀበል ሙስሊም ነበር ሙስሊም እናንተ አፉን ዘግቶላችሁ ስለኖረ እኮ ነው እኮ በሰሜን ሙስሊሙ ምን እንደሆነ በደቡብ ሙስሊሙ ምን ላይ እንዳለ ጠይቋችሁ እንዲህ ብላችሁ ስለማያውቁ ዝም ስለሚል እኮ ነው። መናገር አፍ ያላችሁ መናገር የማይችሉ አይን ያላችሁ ማየት የማይችሉ እነዛን አረንጓዴ ሙጠምጢም ሰዎች ህይወት ያለው ታቦት ሰዎች በእነዛ ለምዳችሁ ነው። እኛ ህይወት ያላችሁ ታቦቶች አይደለንም። እንናገራለን፣ እንሰማለን፣ እናያለን፣ ያየነውን የሰማነውን እንናገራለን፣ መብታችንን እንጠይቃለን። በ21ኛው ክፍለ ዘመን የሰው ልጅ ሞቶ ሬሳ መቀበር የማይቻልበት ሀገር ኢትዮጵያ መሆኗን ኢቭን ለዓለም ገና እናሳያለን። ኢትዮጵያ ክርስቲያን መንግስት ካልመራት በሚል በሰሜን ኦርቶዶክስ በደቡብ ፕሮቴስታንት ሰው እየገደላችሁ እንደሆነ ገና ለዓለም እናሳውቃለን። እንዴ አልበዛ?